ሄዳችሁ ሄርሜላ ሁኔታ አላዋጣ ሲላችሁ ደግሞ ወደ ሩታ ተመለሳችሁ ማለት ነው። በጣም ነው የምታሳዝኑት። ለማንኛውም ሩታዬ ባሏን በምትመልሰው መልሰዋለች። በዚህ ላይ ደግሞ ቡዜ በጣም ክፋቷ ብልግናዋን እያሳየች ነው የምትገኘው። አስቡት፣ አብርሃም በእጅሽ ገብቷል፣ እኔን የሚያድነኝ መድኃኒዓለም ነው፣ በመተት አላምንም ታልሽ። ታዲያ ለምንድነው ደጋግመሽ የኮሜንተሮች ጥቃቅን የሚጽፉትን ስራ ፈቶቹን አይተሽ ወንድምሽን ለማዳን ተፈለግሽ ሀብሉን እንዲያንጠልጥለሽ አሁን በጣም ደስ ብሎኛል እያልሽ እዛ ሄርሜላን ከመጥራት ወንድምሽን ጸበልም ይሁን ሳካትሪስትም ይሁን ሐኪምም ይሁን ይዘሽ አትሄጅም? ሄርሜላ እዛ ጋር ምን ትሰራ ነበር? ሩታ አሁን ስጠይቅሽ ሄርሜላ ገና እንደመጣች ነው እኮ አንቺም የመጣሽው ምንም አላወራንም አለች። የውሸቷ ውሸት ቪዲዮን ተመልክታችሁ እግዚአብሔርን እንግዲህ ሀብሉን አውልቀው በጣም ተደስተው ሄርሜላ መታ። ሄርሜላ ሀብሉን ስታይ ወልቆ ነበረ በዛን ሰዓት። ወይኔ ሀብሉ ወልቋል በቃ የኔ ሆና አለች። አስቡት፣ በጣም ተደሰተች። እንደውም ዳኒ ምን እያለ ነበር? እቀፋት፣ ሚስትክ እኮ ናት፣ ሳማት እያለ እንግዲህ ነበረ። ሩታም ይሄን ጉዳይ አይታለች ሰምታለች። ይሄን የጠየቀችሽ ሰዓት ምን አስዋሸሽ? አዎ ብሏታል አቲም ዳኒ ነው የጠራት። ምን ትሰራለች ሄርሜላ? አንቺ የአብርሃምን የሩታን ግንኙነት የምትፈልጊው ከሆነ ማለት ነው ዛሬ ላይ ምናልባት ሄርሜላ በምትሰጥሽ ይሄ ጥቃቅን አብረሻት እኔ እንጃ የምትሰጥሽ ስብርባሪ ሳንቲም አታሎሽ ሊሆን ይችላል። ነገ ግን ማንን እየጎዳሽ እንደሆነ አውቀሻል። ልዑልን እየጎዳሽው ነው። ዛሬ ልጅ ነው ያድጋል። ነገ አባቴም ብሎ በሚሄድ ጊዜ ምንም ቢሆን እኮ የወንድምሽ ሚስት እኮ ሄርሜላ ብትሆንም ደግሞ አትሆንም። የህልም እንጀራ ነው ሆኖ የሚቀርባት ገብቶሻል። ብትሆንም እዚህ ጋር ልዑል የአባት ፍቅር ሳያገኝ አድጓል። እዛ ጋር ደግሞ አባቴን ብሎ በሚሄድበት ሰዓት ሁለተኛው ቤት ምንም ቢሆን እኮ እንጀራ እናት ናት ሄርሜላ። አትወልደውም፣ የባሏ ልጅ ነው እንጂ ሁሉም እንጀራ እናት እንጀራ አባት እኩል ነው እያልኩኝ አይደለም። እናትም አባትም እኩል ያልሆናለ። ለምሳሌ እንዳንቺ አይነት አስመሳዮች ማለት ነው የሚገለባበጡ። እኔ እፈልገዋለሁ፣ እኔ ከሄርሜላ ጋር ሁን አላልኩትም። በስነ ስርዓት ብለሻል፣ በስነ ስርዓት ብለሻል። አላማሽ የነበረው አንቺ ምኑ ላይ ነው? ሀብሉ ስለተደረገ መተት ሩታ አድርጋበታለች ነው። ታዲያ እኔ በመድኃኒዓለም ነው ማምነው በመተት ስራ አላምንም ታልሽ ዝም ብለሽ መመልከት ነበረ። ለምን መድኃኒዓለም የሚያደርገውን ነገር ቆመሽ ማየት ነበረብሽ፣ እማታምኝበት ከሆነ ማለት ነው። ሀብሉንስ ምን አስወለቀሽ? እሺ ሀብሉን አስወለቅሽው፣ ሀብሉ ወለቀ። ዴቭም ነበር እዛ ጋ። ሩታም እስተምትመጣ ከምትጠብቁ ሄርሜላን ከምትጠሪ ቀጥ ብለሽ ወንድምሽን ጸበል ምን ይዘሻት ገቢም ነበር። የወንድምሽ መዳን አሳስቦሽ ከሆነ ማለት ነው። እንደው እኔ መልካም ነገር እያደረኩኝ ነው፣ ሩታ ደግሞ መጥፎ ነገሮችን እያራመደች ነው በወንድሜ ላይ ብለሽ ተወዳጅነትን ለማትረፍ በዚህ ርቀት መሄድሽ ቡዜ ማለት ነውና በጣም ነው የምታሳዝኑት። ዳኒ ዛጋ እያስመሰለ ነው። ከዚህ ቀደም እኮ ብዙ ነገሮችን ሲያደርግ ነበረ የአብርሃምን ትዳር ስለማይፈልገው። እኔ አንዳንዴ ግራ ነው የሚገባኝ። አብርሃም ቆይ ችግር ማን ነው? ዳኒ ግን ችግርህ ምንድን ነው? አብርሃምና ሩታ አንድ ጋር ማይሆኑበትን የፈለክበት ምክንያት ምንድን ነው? አንተስ ከዚህ በፊት እኮ ብዙ አመሰቃቅለክ እዛ ቤት ሻንጣችሁን ይዛችሁ ከሜሪ ጋር ገብታችሁ ነበረ። ልታገባት ትፈልጋለክ ወይንስ ያኔ ቻንስ ነበረክ እኮ ለምን አታገባትም? ምኞቱ ታለክ ማለት ነው። አሁን ላይ ግን የቅናት መንፈስ ይሁን የወንድምነት ይሁን እዛ ጋር በቡዜ በኩል ያሉ ኦዲየንሶችን ተወዳጅነትን ልታተርፍ ይሁን በሩታ በኩል ያሉትን ደግሞ ሩታ መጥፎ ስራ እየሰራች እንደሆነ እሷን አንገት ለመድፋት ይሁን የምትሮጠው በጣም ውስብስብ ያለ ነገር ነው እየሰራክ ያለከው ማለት ነውና በጣም ነው የምታሳዝነው። ለምን አትተዋቸውም? ሁለቱ ይኑሩበት።
የራሳቸውን ህይወት ልጃቸውን ያሳድጉበት አሁን ባሉበት ነገር ደስተኛ ናቸው በእውነት። አሁን ደግሞ ሀብሉ ወለቀ። አብርሃም ሀብሉን ቢወልቅ አልተሻለውም አላችሁ። አብርሃም ምንም አልሆነ፣ በነገራችን ምንም አልሆነ። እመኑኝ። ይሄን ሁሉ ሴራ እያሴረ ያለው ከሄርሜላ ለመራቅ ነው። ከሄርሜላ ለመራቅና ለመራቅ ያደረገው ነገር ነው እንጂ አልፈዘዘም፣ ድግምትም አልተደረገበትም። እመኑኝ፣ አልተደረገበትም። አብርሃም አንደኛ ከዚህ ቀደም አሁን ሀብል ተባለ እንጂ በሰዓቱ ጉዳይ እዛ ጋር ሄርሜላ በደንብ ስትናገር አይታችሁታል፣ መቼም ተመልከታችሁታል። አንተ ወደክ ፈቅደክ ነው ወይንስ እነሱ ባሉክ እየተመራክ ነው? እኔ ገዛሁልክን ሰዓት ለምንድን ነው ከእጅክ ላይ ያወለከው? ይሄ እጅክ ላይ ያለው ሰዓት ማን እንደገዛልክ አላውቅም አለችው። እንደውም ማን የመለሰው በዚህ በሰዓቱ ጉዳይ? ኤፍሬም ነበር። የራሱ ነው ገዝቶ ነው አላት። አያችሁ፣ በሰዓቱ ጉዳይ ራሱ አንድ ሰው ትኩረት ሰጥቶ ሄርሜላ አታደርግም ስለምትወደውና ስለምታፈቅረው ነበረ ዳኒ ማን ነው ዴቭ ሲል የነበረው። ስለምትወደውና ስለምታፈቅረው አታደርግም፣ ሩታ ስለማትወደው ነው የምታረግበት። ሩታ መጥፎ አይደለችም። እኛ የድሮዋን ሩታን እኮ እናቃታለን። ሩታ ማን እንደሆነች እኮ ጠንቅቀን ነው የምናቃት፣ ገና ከመጀመሪያው ስትመጣ ማለት ነው። ማንም ሰው ለፍቅሩ ሲል መስዋዕት ይከፍላል። ግን የሄርሜላ የበዛ ነው። ሁላችሁም ቁጭ ብላችሁ ስትመለከቱ ነበረ። ሰዓቱ ለምን አስፈለገው? አሁን ሰዓቱን ከእጁ ላይ ስታጣው ለምንድነው ሰዓቱ ላይ ትኩረት አድርጋ ለምን አወለክ? ብዙ ጊዜ እኮ እኔ እናንተ ብዙ ላይፍ አሳልፈናል። እኔ ሰጠውክ ስጦታ በፍጹም ከእጅክ ላይ መውለቅ የለበትም ያለችው በምንድን ነው? የሆነ ነገር አለ ብላችሁ እናንተ ለምን ነው ጭንቅላታችሁን ከፍታችሁ ማታዩት? ሁሌም ሩታ ላይ ትኩረታችሁን አርጋችሁ መጥፎ እንደሆነች የምታስቡት። ማንም ሴት ልንገራችሁና በትዳራችሁ ላይ ይሄ ነገር ቢገጥማችሁ እህቶቼ፣ እውነቴን ነው አታልፉትም። ብዙ ነገር ለማድረግ ትሄዳላችሁ፣ ብዙ ርቀት ለማድረግ ትሄዳላችሁ። ሩታ እኮ እየተበቀለቻቸው አይደለም። እንደውም እልህ ስለያዛት ግን ምን ያመጣሉ ብላ ያንንም ሀብል አረገች፣ ወሰዱት። ሀብሉ ላይ ነው ችግሩ ያለው ብለው ማለት ነው። አብርሃም ይሄ የግማሽ ሚሊዮን ብር ሰዓት የተሰጠው ጊዜ በይሉንታ ታሰረ። ልጁ እንደምታዩት ነው። አብርሃም ፈታ ያለ አይደለም፣ በፊቱም ማለት ነው። እንዲፈታ ብሎ የሚስቅ ምናምን አይደለም። ታቁታላችሁ፣ ኮስተራ ነው። ከመጀመሪያም ቪዲዮ አይታችሁ ከሆነ እና አሁንም ብዙ ልዩነት የለው። ምንድነው ችግሩ? ሩታና ኤፍሬም የሚሉትን ነገር ደግሞ ስለሚናገር ነው እንጂ ምንም ድግምት የለበትም። ምንም ማለት ነው። ከዚህ ቀደም ተመልክታችሁ ከሆነ ተዋት ሲባል እንኳን እኔ ሄርሜላን እንዲህ ማለት አልችልም፣ እሱን ቪዲዮማ አመጣላችኋለሁ፣ ብዙ ለታውላልኛለች እኮ ነው ያለው። ምን ይዞት ነው? ይሄ በተያዘው ከይዞ ነው። አንደኛ ይሉንታ የሚባልም አጥቅቶታል። እኛ እኮ አበሻዎች ነን። በይሉንታ እኮ ተሳስረን የምንቀመጥ ሰዎች እኮ ነን። እውነቴን ነው የምላችሁ። ያ ይሉንታ ያስረናል። በይሉንታ ጭንቅላታችን ይያዛል። ሌላ ነገር ለማድረግ አንገደድም። ያ ሰው ያለንም ብቻ ነው እያደረግን ወደፊት የምንሄደው ማለት ነው። አሁን እውነት ቡዜ የአብርሃም ህመም ሳይሆን ያመመሽ አብርሃም ወደ ሩታ የተመለሰበት መንገድ ነው። ሄርሜላ እዛ ጋር ብቻዋን መቅረቷን ያሳሰበሽ ሄርሜላ እንድትጎዳ ስላልፈለግሽ ነው። እውነቱን ስንነግርሽ ሩታ እንግዲህ ሁሉንም ነገር አፍረጥርጣ ነግራሻለች። አብርሃም ወደ እኔ መመለሱን አትፈልጊውም፣ ደስተኛ አይደለሽም ነው ያለችው። ደስተኛ አይደላችሁም? አዎ በትክክል አይደለችም። ወንድሟ ወደ ዝሙት እንዲሄድ ኤፍሬም ይብለጥሽ። እውነት ቡዜ የስንት ታናሽሽ ኤፍሬም ይብለጥሽ። ሁሉም ተገለባብጦ ሲሄድ መጀመሪያ ከሩታ ላይ ተገልብጣ ሄደችው ቡዜ ናት። እወቁ።
ከዛን ቀጠለ ዴቭ ተጨመረ፣ ከዛን ዳኒ፣ ከዛን ሜሪ፣ ሁሉም ከጎኑ የነበሩት ተንሸራተቱ እንደ ተልባ ማለት ነው። ሙልጭልጭ ብለው ማንነታቸውን አሳዩት። ሩታ ግን ከአላማዋ እንደውም ከዛም በኋላ ኃይል እየጨመረች ጠላቶቼማ የኔን ውድቀት የኔን ለቅሶ ማየት የለባቸውም፣ ስለዚህ ሩታ ማን እንደሆነች ማሳየት አለብኝ ብላ ኃይሏን ሰብስባ መጣች። ፈጣሪ ሲያበረታት። አንዳንዴ እኮ እንዲህ ነው፣ ሰዎች ሲገፏችሁ ፈጣሪ ደግሞ ያበረታችኋል። እች ልጅ እኮ ምንም ቢሆን የአብርሃምን ልጅ ይዛለች። አንቺ ብትቺ በዛን ሰዓት ሩታ ሄርሜላን ከአብርሃም እንድትርቅ ማድረግ ነው እንጂ የሚኖርብሽ። ሩታ ከአብርሃም እንድትርቅ የምታረጊበት መንገድ በጣም ነው የሚያሳዝነው። አሁንም ደግሜ የምላችሁ ሁሌም እያልኩት ነው፣ በሩታና በአብርሃም አልተጀመረም ተፋቶ ድጋሜ ትዳር ማድረግ። በእውነት እኔ ብዙ እንትኖችን አይቻለሁ። ከ14 ከ10 ከ9 ከ7 ዓመት ተፋተው ድጋሜ 80 አድርገው በስነ ስርዓት የኖሩ ልጆቻቸውን ድረው የልጅ ልጅ ያዩ በእነኚህ ተልካሾች ጣልቃ ገብነት እኮ ነው ኢትዮጵያ ውስጥ አሁን ትዳር እየፈረሰ ያለው። ሶስተኛ ወገን እየገባ ያለው ማለት ነው። ቡዜ ተቻልሽ ከህይወታቸው ውጪ ካሁኑ። እንግዲህ ማናት ሜሪ ድንገት መጣለች። ሜሪ የመጣችበት ምክንያት ምንድነው? ቪዲዮን አይቼዋለሁ። እንዴት ነው ዝም ብለሽ መተት የምትዩ? አዎ አብርሃም መፍሰስ ፈዟል፣ ግን ሩታ በምንም ነገር ይሄን አታደርግም። እኔና እሷ ብንጣላም ስጋዬ ነች። ሩታም አብርሃምም እንዲጎዱ አልፈልግም ብላ መጣለች ማለት ነው። አመጣጧ እንግዲህ ድንገት ነው። ገብቷችኋል? እንግዲህ ቡዜም ብዙ ጥያቄ ጠይቃት ነበረ። ስለ ሜሪ ትንሽ ልበል። ሜሪ እና ዳኒ እኔ እንጃ አንዳንዴ እንትናቸው ልበል፣ ይሄ እስስት በየደቂቃው የሚገለባበጡ በየሰኮንዱ ማለት ነው። እና ግራ ነው የሚያጋቡት። ከዚህ ቀደም እኮ ከሩታ ህይወት ወጥቻለሁ፣ ሩታ ብዙ ሴራ እየሰራች ነው፣ አብርሃም ሲጎዳ ማየት አልፈልግም፣ እኔ ነኝ የማውቀው ስለ ሩታ ብለሽ እኮ ሩታን አዋርደሽ እኮ ሄድሽ ነሽ። አንዳንዴ እኔ ሩታ የዋህነቷን ብቻ ተመልከቱ። የሚጠቅማትን ሰው አታቅ፣ የሚጎዳትን ሰው አታቅ። ሁሉ ዘመዴ፣ ሁሉ ወዳጄ። በእውነት አንዳንዴ ጠንቀቅ ማለት ይገባታል ሩታ ራሱ ማለት ነው። አሁን ሜሪ ከዚህ ቀደም አይታችኋል፣ ሄርሜላን ለማሳገት ኤፍሬምና ሩታ ዳኒ ሆነው እያወሩ ደርሽባታለሁ፣ እዚህ ግሩፕ ውስጥ ግቢ ሲሉኝ እኔ መግባት ስላልፈለኩ በዛኔ ተጣላ ነው ብላ ነበረ ያን ሰሞን ማለት ነው። ግን ያም እውነቱ ወጣ፣ የሩታ እጅ እንደሌለበት፣ ልጅቷ በራሷ ሰዓት አርግዣለሁ ብላ እንደተደበቀች ነገሩ ተደባብሶ አለፈ። ያ ነገር ማለት ነው። የቀለበቱ ጉዳይም ጠፋ ብላው ነበረ። ይሄም ነገር ተሸፋፍኖ አለፈ። የሄርሜላን ጉድ እኮ ብዙን የሸፈናችሁት። አንዱ እርግዝናው የውሸቷ ውሸት፣ ሁለተኛ ሳምንት ሙሉ ተደብቃ ወንድሙን እስከ ማሳሰር የደረሰ የሱም ነገር ተሸፋፍኖ ቀረ እውነታው ሳይወጣ። ኤፋ እየታገለ ብቻውን አሁንም ቢሆን ሄርሜላ የደበቀችው ሚስጥር አለ እያለ ይኸው ምንም ውልፊት ሳይል ቀኝ እንደቆመ ይኸው አሁንም ቀኝ ግዛት ሆኖ ከሩታ ጋር ቆሟል። ኤፍሬም ማለት ነው። አይታችሁታል። እሱ ብቻ ነው ከሩታ ጎን ሆኖ እየታገለ ያለው። እውነታው ያለው ሩታ ጋር ነው። ሌላው ስለ ሐሰት ነው የሚያወራው። ትክክለኛው እዚህ ነው ያለው እያለ ማለት ነው። እና ሜሪ ያን ሁሉ አድርጋ ተመልሳ ወደ አብርሃምና ሄርሜላ ሄደች። ሩታ እንደዚህ እያቀደች ነው። አሁንም ልትጠነቀቁ ይገባል። እናንተ ግን ፍቅራችሁን ያብዛው። እንደውም 1 ሚሊዮን ብር ከውጭ ተልኮላችኋል። ሄርሜላንና አብርሃምንስ ሰፖርት ማድረግ የምትፈልጉ በ09
እያለች ቁጥር ሁሉ ስትዘባርቅ ነበር። ያን አይታችሁታል። በጣም እስስት ይሄ ምን እንጃ። እኔ ሰው ሲገለባበጥ በእናንተ አየሁ። ብዙ ሰዎች እየተገለባበጡ ነው በነገራችን። አንዴ ሩታን፣ አንዴ ሄርሜላን፣ አንዴ አብርሽን፣ አንዴ ቡዜን። ምንድን ናችሁ? በቃ ወይ ከሄርሜላ ጎን ቁሙ ወይ ከሩታ ጎን ቁሙ። እዚህም አለው እዛም አለው እንደ እርጎ ዝንብ ጥልቅ ጥልቅ። አረ ይደብራል። አሁን ግን ለማንኛውም እህቴ ነሽ፣ ክፉም ነገር ስሪ መጥፎ ነገር ብትሰሪም እንዲህ ሲደረግብሽ ቆሜ ማየትን አልሻም። አንቺ ደግሞ ይሄን እንደማታደርጊ አውቃለሁ። ለምንድነው እንደዚህ የሚሉሽ? እንዲናገሩሽማ ከዚህ በላይ አልፈልግም ብላ መታለች። ዳኒ አንተ ማን እንደሆንክ አቅካለሁ። ሁሉም ጋር ገብተክ ማራገብ ነው ስራክ፣ አላማ የሌለክ እያለችው ነበር። እንግዲህ በእውነት እኔ አንዳንዴ በጣም ነው ግርም የሚለኝና በዚህ ልክ ጠይቂልኝ አብርሃም አሁንም ደና ነው እያለች ነው። አብርሃም ደና ነው፣ ደስተኛ ነው፣ ከልጁ ጋር ደስተኛ ነው። ውጡ ውጡ በቃ። ቡዜ ግን ስንት ውሸት ነው የምትዋሹ? ስንት ምላስ ነው ያለሽ? ሰው አንድ ምላስ ነው ያለው። ለእውነት የምትፈርዱ ከሆነ እቺ ልጅ ምን በደልና ምን ኃጢአት ኖሮባት ነው? የሆነች ነገር ባየሽ ቁጥር እሷ ላይ ብቻ በእውነት እንደ ማግኘት እሷ ላይ ብቻ ትኩረት የምታረጊው? ለምንድን ነው ሄርሜላ ላይ ትኩረት ያልተደረገው? ሄርሜላ አውቃ መጀመሪያ ስትገባ በስጦታ ብላ የሰጠችውን በቃ ሀብታም ነች ሆቴል አላቸው ብላችሁ ኮሜንተሮች ደግሞ ነዳችሁት። እኔ ሄርሜላ ሚሊዮን ትላለች፣ እሷን ፉከሯን ማለት ነው። ሄርሜላ ሚሊዮን ነኝ፣ የኛ ሚሊዮን። በነገራችን ሚሊዮን ያው የሰው ስም እንደሆነ ነው የምናውቀው ማለት ነው። እና እንግዲህ አብርሃም አሁን እንደማይፈልጋት ትዳሬን ነው የምፈልገው፣ ከልጄ እናት ጋራ ደስተኛ ነኝ፣ ለምን አትተውኝም? አብደካል የምትሉት እኔ አላበድኩም፣ አልደነዘዝኩም፣ የሄርሜላም ስጦታ አያስፈልገኝም በቃ አለ። ለምን በቃ ሲል አትተውትም ልጁን? ሄርሜላስ ለምን አተወውም? ምንድነው ፍላጎቷ ከዚህ በላይ? በግድ የኔ ካልሆነ ቡዜም እቅዷ በግድ የሄርሜላ ታልሆንክ ሩታን ፈተካታል። ነገሩ ቃል በቃል ነው ያለችው። ባልሽ አይደለም ፈተሽዋል እያልሽ እኮ በጣም ነበር ስትጮህ ነበረው። በጣም ግን እዛ ጋ እቤቷ ሩታ የደረሰችባት ለት አይታችሁ ከሆነ አብርሃም ሩታን ዘሎ ቅፍ ሲያረጋት የቡዜ ጭንቅላቷን መያዝ ያቀደችው ያለመችው ሁሉ ከሸፈ እዛ ጋ ማለት ነው። እሷማ ቢመቻት 3 ቀን ያለችው ጉዳይ አብርሃምንና ሄርሜላን አንድ ጋ ልትተዋቸው ነበር፣ ግርግር በሌለበት። ሩታ ሳትመጣ በቃ ፍቃደኛ ቢሆን አብርሃም ሩታ በዛን ሰዓት ደርስ ከሄርሜላ ጋር 3 ቀን ታስቀምጠዋለች። በፊት ያሳለፉት ላይፋቸው ጫጉላ ሽርሽር ሲሄዱ ሄርሜላ እኮ በግድ ነው አፈቅርሻለሁ በለኝ በግድ፣ ቀለበት ሰርልኝ በግድ፣ አርግዣለሁ በግድ፣ ስጦታ ተቀበል በግድ፣ ባሌ ሁን በግድ። አስቡት፣ ሽማግሌ ላክ በግድ። እሱ ልጁ ያለ ፍላጎቱ በግድ እኮ ነው። ባሌ ታልሆንክ በግድ በቃ እኔ ብቻ ነኝ ሚስትህ፣ አንተ ብቻ ነህ የኔ ባል የምትሆነው። የሌላ ሴት ስትሆን ቆሜ ማየትን አልፈልግም። ብዙ ርቀት የሄድኩት እኮ አንተን የግል ላረግክ ነው እንጂ ሁለተኛ ሚስት ልሆን አይደለም። ይሄን እኮ ተናግራለች ታውቃላችሁ። ሁለተኛ ሚስት ለመሆን ብዬ እኮ አይደለም ያን ሁሉ ረጅም ርቀት የሄድኩት አለች።